ጥራት ያለው ትምህርት ለሁሉም በሚል መርህ ልዩ ፍላጎት ያላቸውን ተማሪዎችን ወደ ትምህርት ገበታ ለማምጣት የሚያስችሉ ተግባራት ትኩረት ተሰጥተው በመከናወን ላይ ይገኛሉ። ይህንን ተግባር ማገዝ የሚያስችሉ 102 የሚሆኑ ማዕከላት መዘጋጀታቸውን በክልሉ ትምህርት ቢሮ ምክትል ኃላፊና የመማር ማስተማርና የምዘና ዘርፍ ኃላፊ ዶክተር ደስታ ገነሜ ገልጸዋል። ልዩ ፍላጎት ያላቸውን ተማሪዎች በተገቢ ሁኔታ ወደ ትምህርት ቤት መምጣት አለባቸው። በክልላችን ከልዩ ፍላጎት አንጻር ወደ 102 የሚሆኑ የልዩ ፍላጎት ማዕከላት ተደራጅተዋል። እነዚህ ማዕከላት በተገቢ ሁኔታ በአካባቢ ያለው ህፃን ወይም ልዩ ፍላጎት ያለው ልጅ በተገቢ ሁኔታ እንዲደገፍ ከማድረግ አንጻር መስራት አለባቸው ማዕከላት ማለት ነው። ይህን ከማድረግ አንጻር ከወዲሁ የሰራናቸው እንዳሉ ሆኖ ዘንድሮ ወደ 9 የሚሆኑ አዳዲስ የልዩ ፍላጎት ማዕከላት አደራጅተናል። ስልጠና ሰጥተናል። በምልክት በብሬል ሌሎችም። በቀጣይ የትምህርት ዘመን አንድም ተማሪ ከትምህርት ገበታ ውጪ እንዳይሆንና ሁሉንም የእድሉ ተጠቃሚ ለማድረግ ከወዲሁ የተቀናጀ ርብርብ እየተደረገ ይገኛልም ብለዋል። ከዚሁም ለቀጣይ ቅድመ ዝግጅት እንዲደረግ እቅዳቸውን እንዲከልሱ ከትምህርት ገበታ ውጭ የሆኑ የልዩ ፍላጎት ልጆች እንዳይኖሩ ተግቶ መስራት አማራጭ መዘርጋት ስላለባቸው የእቅዳቸው አካል እንዲያደርጉም በአሁኑ ሰዓት ከታችኛው እስከ ትምህርት ቤት ያሉ መምህራንን እንዲሁም የወረዳና የዞን ባለሙያዎች ጋር በጋራ ባላፍነት እየሰራ ነው የምንገኘው። እሱን አጠናክሮ መሄድ ያስፈልጋል ማለት ነው። በአካቶ የማስተማር ስነ ዘዴ አሁንም ትኩረት ሰጥቶ መስራት ቢፈልግም እንኳ ካለፉት ጊዜያት ይልቅ የተሻለ ለውጥ እየታየ መምጣቱንም ገልጸዋል። አንጻራዊ ለውጦች አሉ። ቀድሞ በነበረው ለላብነት መስማት የማይችለውን ህፃን ወደ ትምህርት ቤት መላክ የሚለው አስተሳሰብ እጅግ በጣም ደካማ ነበረ። አሁንም ብዙ መሰራት ያለባቸው ጉዳዮች ቢኖሩም በአንጻራዊ ለውጦች አሉ። አሁን ቤተሰብ በአንጻራዊነት ወደ ትምህርት ቤት መላክ የሚለውን ሀሳብ እያጎለበተ ነው። እሱም ማጠናከር ያስፈልጋል። አሁንም ጉለቶች አሉ። አሁን በከተማው አንጻራዊ ለውጦች ቢኖርም ከተማው ላይ ለውጥ ቢኖርም ገጠር ወደ ውስጥ ባሉ ቦታዎች ላይ በልዩ ሁኔታ መሰራት ያለበት ነው። ሁሉም የልዩ ፍላጎት ያለው ተማሪ ጉለት ያለበትን ብናግዝ የሚደግፍ ብናቆም ለነዛም የሆኑ ማዕከላትን ብናደራጅ መማር ይችላሉ የሚለውን ባላፍነት ወስደው እነዚህን ተደራሽ እየሆኑ መስራት ያስፈልጋል። በክልሉ አሁን ላይ ከልዩ ፍላጎት ትምህርት ተደራሽነት ጋር ተያይዞ የሚታዩ ጉድለቶችን በመለየት ለዘርፉ ውጤታማነት ይበልጥ ትኩረት ሰጥቶ መስራትን እንደሚፈልግም ነው የገለጹት። በተለይ በውስጥ ራቅ ባሉ ቦታዎች ላይ ያሉ ቤተሰብ ጋር በደንብ አድርጎ መነጋገር ያስፈልጋል ብለን እየሰራን ያለ ነው። በተለይ የማህበረሰብ ውይይት ያስፈልጋል። ልጆቹን አውጥቶ ከማስተማር አንጻር ብለን በልዩ ሁኔታ ከዚህ አንጻር ያሉ የንቅናቄ ስራዎችን መስራት እንደሚያስፈልግ እየሰራን ያለ ነው። አሁንም ብዙ ይቀረናል። እሱ ላይ መስራት የሚያስፈልጉ ጉዳዮች እንዳሉ ነው የሚያመለክተው። ልዩ ድጋፍ ለሚያስፈልጋቸው ተማሪዎች የተዘረጋውን የተለያዩ የማስተማሪያ አማራጮች ጥቅም ላይ በማዋል ልጆችን ማብቃት የሁሉም ድርሻ መሆን እንዳለበትም ተናግረዋል። አንደኛ ሁሉም ልጆች መማር ይችላሉ። እነዚህ ልዩ ፍላጎት ያላቸው ተማሪዎች ደግሞ ልዩ ድጋፍ አማራጭ ዘርግተን ማብቃት ማስተማር መማር ይችላሉ የሚለውን በአግባቡ መያዝ ያስፈልጋል። ሁሉም ቤተሰብ ማለት ነው፣ ሁሉም አብሰው። ስለዚህ እነዚህን ደግሞ ማብቃት የሁሉም ባለቤትነት ነው፣ የሁሉም ድርሻ ነው። በየደረጃው የሚገኙ የትምህርት ተቋማት የዘርፉ አመራሮችና ባለሙያዎች ለዘርፉ ውጤታማነት የድርሻቸውን እንዲወጡም አሳስበዋል። ልዩ ፍላጎት ያላቸውን ተማሪዎች ወደ ትምህርት ቤት ካላመጣን ሙሉ አይደለንም ማለት ነው። ሁሉም ተማሪ እንዲመጣ ብለን ስንሰራ አንደኛ የልዩ ፍላጎት ተማሪዎችን ጉዳይ በዚህ ጉዳይ ላይ አድረስ እንደሚደረግ ታስበው ትምህርት ቤቶች እነዚህ ልጆች ባደራጁት ማዕከላት ቀስቅሶ ቤተሰብን አስተምሮ ማምጣት አለባቸው። ከዚህ አንጻር በልዩ ሁኔታ መሰራት አለበት የሚል ነው። ይሄን እንግዲህ ባለፈው በነበሩን ውይይቶችና ኃላፊነቶች አወርደናል። ለቀጣይ ልዩ ንቅናቄ ያስፈልጋል ብለን በጋራ እየሰራን ነው የሚገኘው። ስለዚህ ልዩ ፍላጎት ያላቸው ተማሪዎች በተገቢው ሁኔታ ትምህርት ቤት መምጣት አለባቸው። ትምህርት ቤቶች ደግሞ የቆሙት ለዛ ተግባር ነው። ወጣ ያለ ጎበዙን ብቻ መርጦም ያስተምሩ ማዕከላት መሆን የለባቸው። ለሁሉም የሚሆኑ መሆን አለባቸው። ለዛ ደግሞ ትምህርት ቤቶቻችን ምቹ እንዲሆኑ የትምህርት ትውልድ ንቅናቄም አካል አድርገን እየሰራን ነው የምንገኘው።